ጠብቃታለሁ ይሄን አድርጌ ጠብቃታለሁ በሷ ብር ሳይሆን እኔ ሰርቼ የሆነ ነገር ሰርቼ ይሄን አድርጌ ጠብቃታለሁ ብሎ ነበር የሚያስበው እንዴ በቃ እኔ ነኝ ሁሉ ነገር ያደረኩት ምንድነው ይሄ ኩላሊቴ ነው የሰጠኋት አሁን እግዚአብሔር ይመስገን ብገደልም ብታሰርም ጉዳረኳት እንዴት ብዬ ነው ያው ላይ ነው ማሽ ወደኛ እኮ ፈልገን ያደረግነው ነገር አለ እንዴ ቢሆን ፈልገን ነው እንዴ ይሄ ነገር የመጣው ስንት ነገር ተስፋ አድርጋ መጥቶ ነው እንደዚህ ያደረኩት ለሷ አይገባትም ነበር እኔ ጥያቄ የሆነብኝ ተነጋግራችሁ እዚህ መፍትሄ ላይ መድረስ አትችሉም ነበር ወይ መኪና ገዝቻለሁ ብለህ ፎርጂድ ሊብሬውን ቼክ ስናደርገው ፎርጂድ ነው ሌሎችም ዶክመንቶች ለሷ ትልካቸው የነበሩ እንዳለ ፎርጂድ ናቸው እሷ ደግሞ ገንዘብ የላከችባቸው ደረሰኞች እያሳየችን ነው ምን ማለት ነው አልዘረፍኳትም ማለት ነው ምን ማለት ነው በእኔ ነው የሆነው ማለት ባንቺ ምክንያት ነው ልፋቴን ሁሉ ያጣሁት ማለት ነው ተረጋጊ ቆይ መጀመሪያ እናስረዳ ዘላለም ያሳለፍኩትን ነገር ሁሉ ታውቃለህ እንዴት ነው የምረዳው እሱን ነው እኮ እያልኩሻለሁ አስደሳች ዜና ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ የ50% የባንክ ብድርም ተመቻችቶሎታል ምን ይሄ ብቻ የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማው እምብርት ላይ ያገኛሉ የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው ሰመር ሪል ስቴት ምንም አይመስለኝም በቃ እህቴን በህይወት እንድትኖር አድርጌያታለሁ ከፈለጋችሁ አሳስሩኝ ከፈለጋችሁ አስገድሉኝ እህቴን ብቻ ቁማ እንድትሄድ ነበር የፈለኩት ይሄን አድርጌያለሁ ይቅር በለኝ ወንድሜ በእኔ ምክንያት ይሁሉ ነው በእኔ ምክንያት ነው ወንድሜን አሰደብኩት ሌባስ ወልኩት እሷ 4 አመት ሙሉ እዛ ስትቀመጥ የላከችውን ገንዘብ ከማጥፋት ውጪ ምን አድርገ ጠበቃት እኮ ነው የኔ ጥያቄ ከዛ አንድ ቀን ጣለኝ ከዛ ሲጥለኝ በቃ ቤት ውስጥ ነበር ደግነቱ የወደኩትና ከዛ ወንድሜ ሐኪም ቤት ሲወስደኝ ኩላሊት ታማሚ እንደሆንኩ ካወቀ እሷም ታውቃለች በቃ ትልቅ አላማ ነበረን በቃ እሷ ከውጭ ሀገር መጣ ብዙ ነገሮችን ሰርተን አብረን እንድንኖር እንድንደሰት ነበር የምንፈልገው ግን በቃ ነገሮች አስገደዱኝ እናት ነው የሚል በቃ ማለት በጣም ከምል በላይ በጣም መልካም ሰው ነች እኔ እሱ ወንድሜ ሚስት በመሆኗ ለኔም እህቴም ጓደኛዬም ብዙ ነገር ነች እዚህ ምናምን ችለውን ነበር መታረግልኝ አይደለም እዛ ሄዳ ቀርቶ ገንዘቡንም እንደዚህ ዘርፋት ወስደህባት እንደምትረዳ ካሰብክ መጀመሪያውኑ ለምንድን ነው ታዲያ ያልነገርካት ያላስረዳት በቃ ጎን ለጎን መጀመሪያ ማደንዘዣ ይሰጣል ለሁለታችንም ማለት ነው ያው ታይቶ ኮንፊርም ደብል ኮንፊርም ተደረገ መጀመሪያ ከዛ ጎን ለጎን ተኛን ማለት ነው ልክ ማደንዘዣው እስከሚሰጠን አስታውስ ነበር 15 አመት ሙሉ ትምህርት በእድሜን ሙሉ አሳልፌ አሁን የምታየኝ እንግዲህ ያው እዚህ ጋር እንትን ስል ነው የምታየኝ ጋራጅ ቤት ማለት ነው እና ነገሮች ሲያስገድዱኝ ነው በቃ ያው እየሰራ ምናምን እንደሚያመጣ ነበር ማውቀው ከሆነ ጊዜ በኋላ ግን በቃ በጣም ብር ሲያስፈልግ ከየት ነው የምታመጣው ምናምን ብዬ በጣም ሳስጨንቀው ሁሉንም ነገር ነገር ለምንድን ነው ለመዋሸት የምትሞክረው አትሊስት አድራሻህን ያጠፋህባት መምጣቷን ስትነግር ነው በዛ ሰዓት እህቴን ማዳን ነው እንጂ ያሰብኩትኝ እኔ ጭራሽ በቃ እሷ ቁማ ሄዳለኝ ከባለቤቴ ጋር ጥሩ ህይወት እንደምንኖር ነው ሁሌም ፊቴ ላይ የሚመጣውና በዛ ሰዓት አልመጣልኝም እውነቱን ለመናገር በቃ እሷ ማዳን ነው ከሰዓቱ ወንድሜም ስራ ምንም ስራ አልነበረው ዝም ብሎ ተባራሪ ስራ ስለነበር የሚሰራው ማስጨነቅም አልፈለኩም ሐኪም ቤት እንደዚህ ያመመኝ ነው ምናምን ብዬ እሱንም ላስጨንቆ ስላልፈለኩኝ በቃ ጸጥ አልኩ አይነት ሰው አይደለሁም በነገራችን ላይ ለሱስ ቢሆን እኔ ራሴ ሄጄ ነው ለፍርድ ቤት ሄጄ ለፖሊስ ጣቢያ ሄጄ የምሰጠው
የዛሬው ቪዲዮ ካለፈው ቪዲዮ እየቀጠለ ነው። እንግዲህ ባለፈው ብዙ ነገር ተከስቷል፣ ዛሬም ይቀጥላል ማለት ነው። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ወደ እናንተ ሊደርስ ተጀመረ ማለት ነው። እንግዲህ ባለፈው ቪዲዮ እንዳያችሁት የተለያዩ ነገሮች ተከስተዋል። ምንድነው የተከሰተው? ታሪኩስ ምንድነው ለምትሉ ሰዎች ለእናንተ እኔ አጠር አድርጌ ነግራችኋለሁ። ኤዲተሬ ደግሞ አጠር ያለች ቪዲዮ ያዘጋጅላችኋል። ያለፈውን ታሪክ ታስታውሱትና ቀጥታ ወደ ዛሬው ክስተት እንገባለን ማለት ነው። ያለፈው ታሪክ ምንድነው ምን ነበረ ለምትሉን ሰዎች ግን ለእናንተ አጠር አድርጌ ልንገራችሁ። ታሪኩ የሆነው እንደዚህ ነው። አንድ እህታችን ከምትኖርበት ሀገር ከመጣች 15 ቀን አልፏታል። በዚህ 15 ቀን ውስጥ ደግሞ ባለቤቷ አለን ያለውን ንብረት አፈላልጋ ልታገኝ አልቻለችም። የነበረችው ዱባይ ነው። ከዱባይ 5 ዓመት ሙሉ ስትሰራ የተለያየ ገንዘብ ለባለቤቷ ስትልክለት ቆይታለች። በላከችለት ገንዘብም ቤት መኪና እንደገዛበት ነግሯት ነበር። በመጨረሻ ሰዓት እሷ የመምጣት ሀሳብ ማንሳት ስትጀምር እሱ ደግሞ ከሀገር ለመውጣት እንደሚፈልግ ነግሯት ከ2 ሚሊዮን ብር በላይ ላከችለት። እሱም ከሀገር ወጥቻለሁ፣ ጣሊያን ገብቻለሁ ብሎ ነገራት። ነገር ግን ወደ ኢትዮጵያ ስትመለስ የጠበቃት ነገር የተገላቢጦች ነው። እሱ አገር ውስጥ አለ የሚል ነገር ሰማች። ከዛ በኋላ እሱም ማፈላለግ ብትሞክርም አልተሳካለትም። ተወልጄ ያደግኩት ጅማ ነው፣ አዲስ አበባን ማቃት ለጥቂት ቀናት ነው ብላን እኛ ጋር መጣች። እኛ ደግሞ እሷን አገዝናትና ይህንን የምትፈልገውን ሰው ለማግኘት ጥረት አደረግን። ጥረታችንም ተሳካልንና በመጨረሻ ጋራዥ ውስጥ ሰራተኛ ሆኖ ተገኘ ማለት ነው። እንግዲህ ጣሊያን ገብቻለሁ፣ ዲያስፖራ ሆኛለሁ፣ ቤት ገዝቼልሻለሁ፣ መኪና ገዝቻለሁ ሲል የነበረው ሰው 5 ሳንቲም ሳያስቀር ገንዘቡን አጥፍቶታል የሚል ነገር ሰምተን ነበረ። ያለፈው ፕሮግራማችን ያበቃው እንዴት እዚህ ድረስ መጣሽ እያላት ነበረ። ከዛ በኋላ ምን ተከሰተ በዚህ ቪዲዮ የምታዩት ነው የሚሆነው። ክስተቱ የአንድ ቀን ነው። እኔ ግን እዚህ ጋር መጥቼ ኢንትሮ ልሰራላችሁ ግድ ስለሆነ ከዚህ መልስ ያለውን ልናሳያችሁ ነው። ስለዚህ ኢንትሮን ገብቼበታለሁ ማለት ነው። እናንተ ግን እንደተለመደው ለወዳጅ ዘመዶቻችሁ ይሄንን ቪዲዮ አድርሱት። በተለይ ደግሞ ከኢትዮጵያ ውጪ የምትኖሩ እህቶቻችን በተለይ የማዳም ቅመሞች ደግሞ እንዲህ አይነት ነገር እናንተ ላይ እየተሰራ ነው ብለን ማስተማሪያ እንዲሆን ነው ይህንን ቪዲዮ ወደ እናንተ እያደረስን ያለ ነው። ስለዚህ እናንተ ደግሞ ይህንን ቪዲዮ ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ፣ ለምትወዱት ሰው ከዚህ ቪዲዮ መማር አለበት ለምትሉት ሰው አድርሱ ለማለት እወዳለሁ። ሰብስክራይብ ያላደረጋችሁ ሰዎች የሰብስክራይብ ምልክቷን ተጫኑ። ቤተሰብ ሁኑን፣ ተማሩ፣ እንማማር። ህይወት ይቀጥላል። መልካም ቀን ይሁንላችሁ። ሀሳብ አስተያየታችሁን ደግሞ ሀሳብ መስጫ ሳጥን ውስጥ አስቀምጡ ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ሁኑ። እኔ ዘላለም ዘገየ ነኝ። ጠላ ትሸጣለች፣ አረቄ ትሸጣለች ቤት ውስጥ ማለት የምንኖርበት ቤት ድስስ ያለ ቢሆንም በቃ እንደዚህ ውጭው ላይ ሸራ ወጥራ ምናምን ነው የምትሰራ የነበረው ማለት ነው። አላገኘሁትም፣ ያየውም ሰው አላገኘውም። በቃ አክስቱም ወጥቶ አግኝታው እንደማታውቅ ነው የነገረችኝ። በቃ እህቱን ይዞ እንደወጣ እኔ የማውቀው እኔ ክጃትም አውቃለሁ ማለት አላውቃትም ብዬ አውቃለሁኝ። አንዳንድ ጊዜ ትምህርት ቤት ወላጆች በሚያስፈልጉ ሰዓት ምናምን ያው ትናገራለህ እና በምትመጣ ሰዓት እሷ የኔ ወላጅ አይደለችም ብዬ ሁላ አውቃለሁ። ጀማምረን ነበር። ያው አንዳንዴ ያው እንትን ትላለህ። አልተሳካም ትዳር። ኦኬ ኦልሬዲ ባለ ትዳር ነበርክ ማለት ነው። እጠራለሁ፣ እንደዚህ እየፈለኩ ነው፣ እንደዚህ ስራ ገብቻለሁ ምናምን ነው የሚለኝ። እንደዛ ስለነበረ በቃ ቢያንስ በሚሰራው ስራ ላይ ማገዣ ይሆናል በሚል ነው እኔ ምልክለት የነበረው። ወደዚህ መምጣት የነበረኝን ሀሳብ ተውኩት። ከዛም እዛ ሆኜ ስራ እየሰራ ወደዚህ ልክ ነበረ ማለት በቃ ትንሽ የማይባል 2.5 ምናምን ሚሊዮን ልኬለታለሁ። እንዳልኩ እናቴ እንደ ልጅ ነው የምታየው። በቃ
እንደ ልጅ ከማየቱ አንፃር በተመረቀበት ጊዜው ላይ የተወሰነ ነገር አዘጋጅታለት ነበረ። እዛው ነበር አዘጋጅታለት አስመርቀው ምናምን ነበረ። ስራ ቦታው ላይ ሆኖ እየሰራ ነው ያለውና አላቅም እንግዲህ አንተ ከነገርከኝ አንፃር ብዙ ገንዘብ ነው ከሷ እንትን ያለው። 5 ዓመት ስታሳልፊ ከንብረት አንፃር ለትዳራችሁ ያፈራችሁት ነገር አለ? ቤተሰቦችሽን ለማገዝ ትዳርሽ ላይ እሱን ፊክስ ለማድረግ መሰለኝ ራሱ ከዚህም ከሀገር የወጣሽውና ተሳካልሽ? እና ዩኒት ሰርቪስ ነበረችው የሚኖርበት። በቃ እዛ ገባሁኝ። እኔም ከአክስቱ ጋር ማስተዋወቀኝ ምናምን። ግን አክስቱ ብዙም አልተቀበለችኝም። ስልክ ለራስ ስራ የለህም እንደገና ሌላ ሰው አምጥተህ ምናምን በቃ የሆነ ጭንቅላት ውስጥ የሚቀሩ ነገሮች ነው የምትናገረው የነበረው ማለት ነው። አስበው እኔ ያ ሁሉ አመት የለፋውበት ገንዘብ ምናምን በቃ ጊዜ ሁሉ በቃ የተቃጠለበት ነገር ሁሉ ባዶ ነው። ስመጣ የነበረው ነገር ሙሉ ባዶ ነው ማለት ነው። በቃ አንቺ እዛ ሆነሽ እዚህ ያሉትን ነገር አታቂም፣ እኔ ማሳልፈውን ነገር አታቂም ማለት እኔን ጥፋተኛ አድርጎ ነው ኢቭን እያወራኝ የነበረው ማለት ነው። ኮንዶሚኒየም ገዛሁኝ እዛ ሆኜ የሱንም ካርታ ምናምን በቃ ብዙ መረጃዎችን እኔ አምናለሁኝ ሲልክልኝ የነበረውን መረጃዎች ማለት ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። በመግቢያ ላይ እንደነገርኳችሁ ብዙ ነገር ተፈጥሮ ነበር። አሁን ግን ተረጋግቶ ከወንድማችን ጋር ስለ ሁኔታው እኔም ላስረዳችሁ በእኔ ሳይድ ያለውን ነገር አልጠየቃችሁኝም፣ አላወቃችሁም። የእሷን ብቻ ሰምታችሁ መታችሁ። እንደዛ መሆን አልነበረበትም፣ ስራ ቦታ ነው የተረበሸው ምናምን የሚል ብዙ ነጥብ አንስተህልናልና ያንን ሁሉ ግፍ ሰርተህ ተመልሰህ ስራ ቦታ የተረበሸ ማለት ይቻላል? እንዴት መሰል አሁን ይሄ የእንጀራ ቦታዬን ነው እንትን ያልከኝና ያደረጋችሁት ነገር ልክ አይመስለኝም። ያደረገው ነገር እሷን ብቻ ነው የሰማችሁት። ብዙ የማታውቁት ነገር አለ። ገብቶሃል? በመካከላችን የነበሩ ብዙ ነገሮች ነበሩ። ብዙ ማናውቀው ነገር ቢኖርም ንብረት የዘረፍካት ሰው ነህ አንተ። በህግም ወስጄ በህግም ማስጠይቅ ሰው ነህ። ይህንን ነገር እንዴት ልታደርገው ቻልክ? በምን ህሊና ነው ይህንን ራሱ ያደረገው? እኔ አልዘረፍኩም። እውነቱን ለመናገር እንዳልኩ ብዙ ነገር ያላወቀው ነገር አለ። ምልክ እንዳልዘረፍኩ ነው እያስረዳሁ ያለሁት። ምን ማለት ነው እንዳልዘረፍኩ ማለት? አንድ በአንድ ማስረጃ አላት። መኪና ገዝቻለሁ ብለህ ፎርጂድ ሊብሬውን ቼክ ስናደርገው ፎርጂድ ነው። ሌሎችም ዶክመንቶች ለእሷ ትልካቸው የነበሩ እንዳለ ፎርጂድ ናቸው። እሷ ደግሞ ገንዘብ የላከችባቸው ደረሰኞች እያሳየችን ነው። ምን ማለት ነው አልዘረፍኳትም ማለት? ልታሳያችሁ ትችላለች። ግን አንዳንዴ ምን መሰለ ነገሮች ሊያስገድዱ ይችላሉ። ምንድን ነው የሚያስገድደ? ነገሮች ሊያስገድዱኝ ምናምን ማለት ምን ማለት ነው? አንዳንዴ ይኸውልህ በህይወትህ ከባድ ነገሮች ይገጥመዋል። በዛን ሰዓት የምታደርገውን አታውቅም። እንዴት ብዬ ላስረዳችሁ? በሰዓቱ እኔ እሷን ለመጉዳት አይደለም ያደረኩት። በጣም መወዳት ማለት ብዙ መውደድን በዚህ መንገድ ነው የምትገልጸው? ሌላው ነገር እንኳን ይቅርና ጣሊያን ሀገር ሊሄድ ነው ብለህ ከ2 ሚሊዮን ብር በላይ ነው የተቀበልካት። ይሄ ሁሉ ገንዘብ የት ሄዶ ነው? አንተስ እንደዚህ አይነት ኑሮ ሱስ አለብህ፣ ቁማር ነው የምትጫወትበት፣ የልጅቷን ህይወት እንደዚህ የምትጫወትባት ከምን ተነስተ ነው አንተ? እሱንም ነገረቻችሁ? ምንም አናውቀው ነገር የለም። ሲጀመር ይኸውልህ እኔ እንደውም የተሳሳታችሁት እሷና እኔ መፍታት የምንችለውን ነገር ነው። እዚህ ውስጥ ያልሆነ ነገር ውስጥ ነው የገባችሁት። ይህ እኮ ህግ ነው የሚፈታው። ከዚህ በኋላ ከእሷ ጋርም የምትፈታው ነገር የለም። እድል ስጠኝ ላስረዳ ስላልክ እንድታስረዳኝ ነው እንጂ እዚህ የተቀመጥኩት። ይሄ ህግ የሚፈታው ነገር አንተ ማጭበርበር ነው ስታካሄድ የነበረው። በትዳር ስም ወድሻለሁ በማለት ወይ በሌላ መንገድ አታለ ስታጭበረብር ነው የኖርከው። እንዳንተ አይነት ደግሞ ብዙ ሰው እናውቃለን እኛ። ይኸውልህ ወንድሜ እኔ ጋዜጠኛ ነኝ ብለኸኛል። እኔ አሁን እሷን ማታለል አይደለም፣ ብቻ በሰዓቱ ከባድ ችግር ገጥሞኝ ነበር። ምንም አይነት ችግር ሊገጥም ይችላል። እሷ የችግር መወጫ አይደለችም። በእርግጥ እኔ እንደጎዳኋት ይሰማኛል፣ ጎድቻታለሁ። ግን እሷና እኔ ግን መፍታት እንችላለን ይህንን ነገር ነው እኔ እያልኩ ያለሁት።
ይኸውልህ አሁን እንደነገርኩክ በጣም ከባድ ነገሮች ያጋጥሙሃል አንዳንዴ በህይወትክና ያንን ሰው ጠልተው ምንም ሳይሆን ከባድ ነገር ሊያጋጥመው ይችላል። ያንተን የከባድ ህይወት መሻገሪያ አይደለችም። የልጅቷን ዘመን ህይወት ሁሉ ነገሯን እየበላ ነው አንተ ከባድ ነገርን የምትሻገርበት። ለምን መሰለህ ወንድሜ፣ አንተም ቢሆን የምታደርገው ነገር ነው። እኔ እንደዚህ አላደርግም። ብቻ ልንገርህ፣ ወንድ ልጅ ነህ፣ ሰርተህ ማግኘት የምትችለው ገንዘብ ነው። እንዳሰራ የሚከለክሉ ነገሮች አሉ አንዳንዴ። ገባ? ከአቅም በላይ ችግር ሲገጥምክ የምታደርገውን ነገር አታውቅም። እኔም ተጸጽቻለሁ። አንተም በእርግጠኝነት ምልክ ችግሮችን ብታቅ ትጸጸታለህ ብዬ ነው የማስበው። ምንድን ነው የምጸጸተው? አንተም በመናገሬ ነው የምጸጸተው? እኔ ብዙ ችግሮችን አሳልፍ ያለው ነው እያልኩ ያለሁት ወንድሜ። ብዙ ችግር እኮ ሊያልፍ ይችላል። ወንድ ልጅ ነህ። ችግርህን በራስህ ነው መወጣት ያለብህ። መጠቀሚያ ልታደርጋት አይገባም። እቺን ሴት ያንተ ችግር ማለፊያ ልታደርጋት አይገባም። ዛሬስ ቢሆን የት ነው የተገናኘ ነው? ዛሬ እውነቱን ለመናገር ያደረጋችሁት ነገር ጥሩ አልነበረም። የስራ ቦታ ላይ መጣችሁ አምባጓሮ መፍጠርም አያስፈልግም ነበር። በእርግጠኝነት ምል እሷና እኔ የምንፈታው ችግር ነው። አሁንም ቢሆን ዝም ብለህ ነው በማይመለከትህ ነው እየገባ ያለው። እንዴት በማይመለከትህ ማለት? ምንድን ነው የማይመለከተኝ? ምንድን ነው የማይመለከተኝ? ስለሚመለከተኝማ እዚህ ተገኘው እኮ። ስለሚመለከተኝ ነው ልታወራኝ አንተም ፈቃደኛ የሆንከው። በቃ ሊነገሩ የማይችሉ ችግሮች አሉ ያሳለፍኳቸው። እሷ ውጭ ሀገር ባለችበት ጊዜ እኔ ብዙ ችግሮችን አሳልፌያለሁ። ማለት ልነግርህ በቃ ቃል የሚያጥራቸው ችግሮች። ምንድን ነው እያልከኝ ያለው? ምንድን ነው እያልከኝ ያለው? ይህን ሁሉ ገንዘብ ለአንተ ችግር ማሳለፊያ አደረግኩት ነው የምትለው? እኔ ይኸውልህ እውነቱን ለመናገር እኔ እዚህ ውስጥ አይደለም እንደዚህ አይነት ርካሽ ውስጥ ገብቼ መታየት ይቅርና እሷም ታውቃለች። በቃ ትልቅ ዓላማ ነበረን። በቃ እሷ ከውጭ ሀገር መጣ ብዙ ነገሮችን ሰርተን አብረን እንድንኖር እንድንደሰት ነበር የምንፈልገው። ግን በቃ ነገሮች አስገደዱኝ። ምንድን ነው የሚያስገድደው ወንድሜ? ሱስ አለብህ ነው? ገንዘቡን የምትበትንበት ሌላ ቦታ አለ ነው? ንገረን እስቲ በግልጽ ለምን አትነግረንም? እኛ እንደዚህ አይነት ሰው አይደለሁም። በነገራችን ላይ ለሱስ ቢሆን እኔ ራሴ ሄጄ ነው ለፍርድ ቤት ለፖሊስ ጣቢያ ሄጄ የምሰጠው። ግን እንዳልኩክ እሷ ትረዳኛለች ብዬ አስባለሁ። አሁን ችግሮችን ስነግራት እሷ የምትረዳ ከሆነ ገንዘቡንም እንደዚህ ዘርፋሃት ወስደህባት እንደምትረዳ ካሰብክ መጀመሪያውኑ ለምንድን ነው ታዲያ ያልነገርካት ያላስረዳሃት? የሰው ሀገር ልጅ ናት ታውቃለህ። እዚህ አዲስ አበባ ውስጥ እኔ የምትለው ሰው የለም ከአንተ በስተቀር። አንተም ብላ ነው እዚህ የመጣችው። ለምንድን ነው የምትሸሻት? እዚህ ሆቴል ውስጥ ነው እየኖረች ያለችው እሷ። እኔ አላቅም፣ እውነቱን ለመናገር እዚህ እንደምትኖርም አላቅም። ግን በቃ ለመናገር መምጣቷን አልነገረችም? ነግራለች። ለምንድን ነው ለመዋሸት የምትሞክረው? አድራሻህን ያጠፋህባት መምጣቷን ስትነግርህ ነው። ስለ አንዳንዴ ይኸውልህ በቃ ኃጢአትህ እንድትደበቅ ያደርጋል። እውነቱን ለመናገር ያደረካቸው ነገሮች ሲደራረቡብህ ከሰው እንድትሸሽ ያደርግሃል። የሰራው ስራ እንድትደበቅ አይደለም ሊያደርግ የሚገባው፣ እንድትታሰር ነው የምፈልገው እኔ። እንድትታሰር ነው ሊያደርግ የሚገባው። አንተና የአንተ መሰሎች መታሰር ነው ያለባችሁ። እህቶቻችን እዛ ስንት አይነት ነገር አይተው በስንት አይነት መንገድ የሰበሰቡትን ገንዘብ እዚህ ቁጭ ብላችሁ እንደፈለጋችሁ የምታደርጉ ሰዎች፣ እንዳሻችሁ የምትበትኑ ሰዎች የእጃችሁን ማግኘት አለባችሁ ብዬ ነው የማስበው። ብችል ከእያንዳንዷ እህቶቻችን ጀርባ ያሉትን እያገኘው የእጃቸውን ብሰጣቸው ደስ ይለኛል። ልፋታቸውን፣ ላባቸውን፣ ህይወታቸውን ገብረው ያመጡትን ገንዘብ የምትበሉ ሰዎች ደረታችሁን ነፍታችሁ እንድትኖሩ አልፈልግም። ልክ ነህ እኮ ወንድሜ፣ ግን የእኔ እንደዛ አይደለም። ገብቶሃል? አዎ አሉ እንዲህ አይነት ወንዶች ለሱስ ወይም ለተለያየ ነገር። እኔ ግን እንዳልኩክ በቃ ትልቅ ችግር ደርሶብኛል። እሷ ትረዳኛለች ብዬ ነው በነገራችን ላይ እስካሁን እያስለፋውክ ያለው። እሷ ምን ትረዳለች? እስቲ በስነ ስርዓት እኔ እናንተ እናውራሽ። እኔ እንደው ትንሽ ስሜታዊ ሆኛለሁ መሰለኝ። በጣም ጉዳዩ ስለሚያንገበግበኝ ነው እንደዚህ እየሆንኩኝ ያለሁት። እሱን ልተውና አንተን ለመረዳት ልሞክር። እችን ልጅ ወደ አፍቅረ ነው አይደል ያገባት? አዎ ብዙ ደስ የሚሉ ጊዜያቶችን አሳልፈናል። እውነቱን ለመናገር
ግን በመሀል አንድ ችግር ተፈጠረ ማለት ነው። እኔ ስለ ችግርህ አይደለም እንድትነግረኝ የምፈልገው ከዚህ ጋር ሪሌሽንሺፕ የጀመራችሁበትን መንገድ እሷ የነገረችን አለ። እስቲ ያንተን ልስማው። እሺ እኔ እንዴት ጀመራችሁ? እንዴት ወደ ትዳር ገባችሁ? ለምንስ አረብ ሀገር እንድትሄድ ፈቀድክላት? እኔ ወንድ ልጅ እጁን አጣጥፎ ቁጭ ብሎ ሴቷ ሄዳ የምትሰራበት ምክንያት አይገባኝም። የመጀመሪያ ነገር ከዚህ ሀሳብ ጋር መታረቅም አልፈልግም፣ መታረቅም አልችልም። ወንዱ እዚህ ቁጭ ብሎ እጁን አታጥፎ ብር እየተቀበለ ሴቷ ለፍታ ብር የምትልክበት ምክንያት ምንድን ነው? ትዳር ውስጥ ከገባችሁ እናንተ የምትሄዱበት ምክንያት ምንድን ነው? መሰደድም ካለበት ወንድ ልጅ ቢሰደድ አይሻልም? ለምን አንተ አትሰደድም ነበር? እሷን ለምን ትልካለህ? የመጀመሪያ ነገር እሱን ንገረኝ እስቲ። እሺ እንዴት ነው እዚህ ውስጥ የገባችሁት? ቆይ ከመጀመሪያው ልንገርህ። አሁን ላልከው ነገር ተስማምተን ነው እንጂ አስገድቻትም አይደለም። ግን ከመጀመሪያው ልንገርህ። ይኸውልህ እኔ ጅማ ዩኒቨርሲቲ ነው የተማርኩትኝና በመሀል ያው እሷና እኔ የተዋወቅንባቸው ነገሮች አሉ። እዛ ሰፈር አካባቢ እነሱ ሰፈር አካባቢ ከአንድ ጓደኛዬ ጋር እሄድ ነበረ እዛ እና እናነብ ነበር እናጠና ነበረ። በቃ እሷም ልጅ ነበረች በዛ ሰዓት። በቃ ሳታስበው እንደዚህ አይነት የፍቅር እንትኖች ይጀመራሉ። በጣም ጥሩ ደስ የሚል ነገር አሳልፈናል። አሪፍ የፍቅር ህይወት አሳልፈናል። እውነቱን ለመናገር ይሄ የሚገባት ቤተሰብ ነው። ገብተህ ኑሮዋን ታውቀዋለህ፣ የእናቷን ህይወት ታውቃለህ፣ አኗኗሯን ታውቃለህ። በቅርበት ይሄንን አላየህም አንተ? በደንብ አይቻለሁ ወንድሜ። ማለት እኔ አሁን የጥፋተኝነት ስሜት እኮ በጣም ተሰምቶኛል ከምልህ በላይ። ማለት አይገባትም፣ በቃ እናቷማ አይገባትም። ግን እንዳልኩ ነገ አንተም ምን እንደሚገጥም አታውቅም። ወንድ ልጅ ነህ። ነገ ምን እንደሚገጥም ስለማታውቅ ባትፈርድ ጥሩ ነው። ከዛ እንዳልኩክ የፍቅር ህይወት ተጀመረ። ከዛ እኔም ጨረስኩኝ፣ ተመረቅኩኝ። ብቻ ቤተሰብ በለው አቀራረባችን። አዲስ አበባ ስመጣ እሷም መጣች። ያው እኔም ወላጆች የሉም፣ በህይወት የሉም ወላጆቼ እና አንድ እህት አለች እኔ ጋር። ያው ከየትም ተፍ ብዬ እማግዛት አንድ እህት አለችኝ። በአጋጣሚ እሷም ታማሚ ነች እና ነገሩ እንግዲህ የጀመረው የዛኔ ነው። ችግር መጣ ማለት ነው። ከአክስቴ ጋር ነበር የምንኖረው። በኋላ ኑሮን ለማሸነፍ ተነጋገርን ሁለታችን። ስለዚህ የሚመጣልህ ምንድን ነው? በቃ እሷ ሂዳ ሰርታ እንድትመጣ። ዋይ ኖት ዩ? ለምን አንተ አትሄድም? እኔ እውነት ነው የምልህ ወንድሜ፣ እኔ አሁን በዛ ሰዓት እንደዚህ አይነት ተንኮል ኑሮብኝ ምናምን አይደለም። በቃ በመነጋገር አንቺ ሂደሽ ትሰሪያለሽ፣ እኔ እዚህ ያለውን ነገር እሰራለሁ በሚለው ተስማምተን ሄደች ማለት ነው። በኋላ ግን በቃ እህቴ እያደረ በቃ ነገሮቹ አልተመቻቹም። አመማት። በቃ እንደነገርኩ በጣም እየገረመኝ ያለው 4 ዓመት እሷ ጆርዳን በተቀመጠችባት ጊዜ ውስጥ 4 ዓመት ሙሉ ገንዘብ ስትልክ ነበር። እውነት ውሸት? ትልክ ነበረ። እውነቱን ለመናገር ትልካለች። 4 ዓመት ሙሉ ስራ ሳትሰራ እሷ የላከችውን ገንዘብ እየተጠቀምክ ኖርክ ማለት ነው። ምክንያቱም ስትመጣ ብዙ ነገር እንደገዛ ቤት እንደተከራየ የቤት ዕቃ እንዳሟላ ስትነግራ ቆይተ፣ ለሱም ደግሞ ገንዘብ ስትልክ ቆይታ ስትመጣ አክስት ቤት ነው ያገኘች። እውነት ነው ሸን? እንዳልኩክ ጆርዳን በነበረችበት ጊዜ ሞክሬያለሁ። ማለት በቃ ጥሩ አላማዎች ነበሩኝ። አሁንም አላማ አለኝ። በእርግጥ ጥሩ ነገሮች ነበሩኝ፣ ደስ ይሉ ነበር። የሆነ ነገር ሞክሬ ነበር። ምንድን ነው ሞክሬ የምትለኝ? እሷ 4 ዓመት ሙሉ እዛ ስትቀመጥ የላከችውን ገንዘብ ከማጥፋት ውጪ ምን አድርገህ ጠበቅካት እኮ ነው የኔ ጥያቄ። ይኸውልህ እህቴ የኩላሊት ታማሚ ናት እና ታውቀዋለህ በአሁኑ ሰዓት ያለውን ችግር። ዳያሊሲስ ታደርጋለች በየሳምንቱ። ከፍተኛ ወጪ አውጥቻለሁ መጀመሪያ እሷ በምትልክልኝ ብር።
እንጂ ሆን ብዬ እሷን ለመጉዳት ያደረኩት ይህንን ነገር ከእሷ ጋር ተነጋግረን ነው ያደረግከው? አሁን ጥፋቴ እሱ ነው። በነገራችን ላይ ብነግራት እምቢ የምትለኝ አይመስለኝም። ግን የኔ ጥፋት ምንድን ነው? በጣም ተጨንቄ ስለነበረ በቃ ያለኝ አማራጭ እንደዛ ነበር ማደርገው። ማንም ከጎናችን የለም፣ ሳፖርት የሚያደርገን የለም። አክስታችንም የተወሰነ ሞከረች፣ አልቻለችም። በቃ ከዛ በኋላ ምንድን ነው ያደረኩትኝ? እሷን ላኪ እያልኩ ነው እንደዛ ማድረግ የነበረብኝ። በቃ ቤቱ መኪናው ውሸት ነው ማለት ነው። ምንም ንብረት አላፈራም ማለት ነው። እንደዛ ነው እንግዲህ። ያው በአሁኑ ሰዓት ሁሉ ነገር አንተ ፍራውድ ላድርግ ካልክ፣ ላጭበርብር ካልክ ብዙ ነገር እንትን ትላለህ እና ማሳያት እንደዛ ነበረ። መኪናውንም ሳልገዛ ገዝቻለሁ እላት ነበረ። 40/60 ባለ 3 ክፍል ራሱ ይገዛ በላኝ አውርተን ምናምን የላከችልኝን ብር በቃ ለሕክምና ነው ያዋልነው። ምን ማለት ነው ለሕክምና? ምን አደረክበት ገንዘቡ? በቃ እንደነገርኩህ በጣም ብዙ ብር ነው የምናወጣው፣ እህቴ ማለት ነው። በጣም ብዙ ብር ነው የማወጣው። ዛሬ እዚህ ጋር የምታየኝ እኔ በጣም ትልቅ ህልም ያለኝ የሲቪል ኢንጂነሪንግ ተማሪ ነበርኩኝ። ማለት በሙያዬ ስራ እንዲኖረኝ የምፈልግ 15 ዓመት ሙሉ ትምህርት እድሜን ሙሉ አሳልፌ አሁን የምታየኝ እንግዲህ ያው እዚህ ጋር እንትን ስል ነው የምታየኝ፣ ጋራጅ ቤት ማለት ነው። እና ነገሮቹ ሲያስገድዱኝ ነው እንደዛ ያደረኩት። ምንድን ነው ያደረክበት ብሩ? 2 ሚሊዮን ገደማ የመኪና መግዣው 1 ምናምን መጨረሻ ላይ አውሮፓ ሄዳለሁ ብለህ የወሰድከው 2 ሚሊዮን ብር፣ ቤት ይገዛበታል ብለህ የወሰድከው ሌላ 2 ሚሊዮን ብር፣ በድምሩ እስከ 7 ሚሊዮን ብር አካባቢ ነው የወሰድከው። ይሄ ሁሉ ብር የት ገባ ነው ጥያቄው። ይኸውልህ አንዳንዴ ሰው እኮ ከሰው ፊት ይቆማል አይደል? አንዳንዴ ሚዲያ ላይ ምናምን ከሰው ፊት የሚቆሙ ሰዎች አሉ፣ በጣም ግራ ሲገባቸው ማለት ነው። እና እኔ ግን የወሰድኩት አክሽን በቃ ያንን ነበረ። በየጊዜው ዳያሊሲስ ታደርግ ነበር እና ኦልሞስት ሁሉንም ብር ተጠቅመነዋል ማለት ይቻላል። እና ፋይናሊ ግን በቃ ወደ ህንድ ሀገር መሄድ አለባት፣ ሄዳ መታከም አለባት ስለተባለ የመጨረሻውን 2 ሚሊዮን እና አንዳንድ በቃ እጄ ላይ ያሉትን ብሮች አጠራቅሜ ወደ ህንድ ነበረ የላኳት ማለት ነው። የመጨረሻውን 2 ሚሊዮን ብር እና እጄ ላይ የነበረውን ብር እንዳለ ሰብስቤ ከጓደኞቼም ከስራ ቦታም እነዚህ እንትን ሰብስቤ ወደ ህንድ ሀገር ነበረ አብረን ሄድ ነው እና እግዚአብሔር ይመስገን እህቴን ይኸው አድኛታለሁ። አየህ ማየት ትችላለህ። ምንድን ነው ይሄ ኩላሊቴ ነው የሰጠኋት። አሁን እግዚአብሔር ይመስገን ብገደልም ብታሰርም ብሞትም አይቆጨኝም። እህቴ በህይወት እንድትኖር አድርጊያታለሁ። አንተ ኩላሊትህን ለግሳት፣ እሷ ኩላሊትህን ወስዳ ነው የዳነችው እያልከኝ ነው? አዎ። አሁን ይኸውልህ እህቴን አድኛታለሁ። አሁን የፈለገው ነገር ቢመጣ ምንም አይመስለኝም። በቃ እህቴን በህይወት እንድትኖር አድርጊያታለሁ። ከፈለጋችሁ አሳስሩኝ፣ ከፈለጋችሁ አስገድሉኝ፣ እህቴን ብቻ ቁማ እንድትሄድ ነበር የፈለጉት። ይህን አድርጊያለሁ። ይህንን ከእሷ ጋር ተነጋግረ ማድረግ አትችልም ነበር? የእሷን ላብ እሷን ሳታስፈቅድ እንደዚህ ማድረጉስ ተገቢ ነው ብለህ ታስባለህ? ተገቢ አይደለም። አይ ኖ ደ ፊሊንግ እኮ እረዳሃለሁ። እንደ ወንድም እህት እንዳለው ሰው እኔ ለእህቴ ምንም ማድረግ እንደምችል አውቃለሁ። ምንምም አደርጋለሁ። ግን እቺ እህትስ አታሳዝንም? ያው ታሳዝነኛለች እኮ ግን አለ አይደለ በቃ አንዴ የሆነ ስህተት ውስጥ ከገባህ በዛ መስመር ነው የምትሄደው። ገብቷል? አንዴ ነው እኔ ጥፋት ያጠፋሁት። የዛኔ በነግራት እምቢ እንደማትለኝ አውቃለሁ። እውነት ነው የምልህ። እሷ እንደኔ አይነት ልብ የላትም። እምቢ እንደማትለኝ አውቅ ነበረ። ግን በቃ አንዴ ያልሆነ መንገድ ውስጥ ገባው፣ በዛው ቀጠልኩኝ ማለት ነው። እህትህን ልታገናኘኝ ትችላለህ? እውነት ይሄ ታሪክ አንተ እዚህ ጋር የሰርጀሪ ምልክት አለብህ። እውነት ይሄ ታሪክ ተከስቶ ከሆነ እሷ ምንድን ነው የሚሰማት በዚህ ነገር የሚለውን ማወቅ እፈልጋለሁ። እሷንም ሄጄ ማየት እፈልጋለሁ። ይቻላል። አስፈላጊ ከሆነ ማየት ትችላለህ። ምንም የሚደበቅ ነገር የለውም እኮ አሁን ከሁሉንም ነገር ነግሬሃለሁ።
እሺ እውነት ለመናገር ተመልካቾቻችን መንታ መንገድ ላይ ያቆመኝ ታሪክ ነው። ሁላችሁም ታውቃላችሁ እኔ እህቴን ምን ያህል እንደምወዳት ታውቃላችሁ። እና አንድ ሰው ለእህቱ ምንም ሊያደርግ እንደሚችል እረዳለሁ። ግን በዚህ በኩል ደግሞ የተበደለች ብቻ አላቅም። ካሜራውን አቁመዋል። እሺ በቃ ካሜራ አስበራው እኮ አሁን ነግራችኋለሁ አወራለሁ ስላልሽ እኮ ነው ካሜራ ያስበራሁት። እህቴ አውሪው በቃ ተረጋግተህ እንዴ አውሪንና ከአንቺም እውነቱን ተመልካች የሚስማ ብለን ነው ካሜራ የሚያበራ ነው። ስለዚህ ተረጋግተሽ የምትነግሪኝ ነገር ካለ እሱን እንስማ። በቃ እነዛ ሁሉ ነገሮች አለፉ አይደለ? አሁን ተረጋጊና ንገሪኝ በቃ። ይቅር በለኝ ወንድሜ፣ በእኔ ምክንያት ይሄ ሁሉ የሆነ በእኔ ምክንያት ነው። ወንድሜን አሰደብኩት፣ ሌባ አስባልኩት። እሺ ተረጋጊና ይጥፋ አሁንም ካሜራው። ለሶስተኛ ጊዜ እኮ ነው ካሜራ ያስበራሁት። አዋሪ በቃ ተረጋጊና አዋሪያቸው። ተረጋጊና ምንድን ነው የተፈጠረው የሚለውን ተመልካችም ይወቅ፣ እኛም እሱን ከመውቀስ እንዳል። ምናልባት የሰራው ነገር ልክ ከሆነ ተረጋግተሻል አይደል? ይቀጥል ካሜራው። ፈቃደኛ ነሽ? እሺ እንግዲህ ወንድምሽ ሊነግረን ሞክሯል። እህቴ ታማሚ ነበረች። እህቴን ለማሳከም ነው ይሄንን ገንዘብ ያጠፋሁት እንጂ ሚስቴን መበደል ፈልጌ አይደለም፣ እኔም እወዳታለሁ የሚል ነገር አንስቷል። በእርግጥ አንቺ ታመሽ ነበር? እኔ ኩላሊት በሽተኛ ነበርኩ። አሁን ቅርብ ቀን ነው ወንድሜ ኩላሊቱን ሰጥቶኝ ዳንኩት። ግን ምን ዋጋ አለው? በቃ የእነሱን ህይወት አበላሽ። ታውቂ ነበር ወንድምሽ የባለቤቱን ሀረብ ሀገር ሰርታ ያመጣችውን ገንዘብ ቤት ልግዛልሽ፣ መኪና ልግዛልሽ እያለ እንደተቀበላት ታውቂ ነበር? ያው ለተወሰነ ጊዜ በቃ ያው እየሰራ ምናምን እንደሚያመጣ ነበር የማውቀው። ከሆነ ጊዜ በኋላ ግን በቃ በጣም ብር ሲያስፈልግ ከየት ነው የምታመጣው ምናምን ብዬ በጣም ሳስጨንቀው ሁሉንም ነገር ነገር በቃ እኔ ምንም ማድረግ አልችልም። በጣም ታመሜ ነበር። ባልታከም ሞት ነበር። ደግሞ በቃ እኔ በሞት ይሻለኝ ነበር። አሁን እየሆነ ያለው ነገር ጥሩ አይደል? አሁን እኮ ሞሻል አይደል እንዴ? አታልቅሽ በቃ። አሁን እኮ ነገሮች ተስተካክለዋል አይደል? እኔ ደግሞ ከዚህ በኋላ ምንም አልሆንም። እኔ የራሴን ነገር ብቻ ነው ያስተካከልኩት። እኔ ዳንኩኝ፣ በእነዚህ ውስጥ ገባ። አሁን እንዴት አድርጌ ነው ነገሮችን ማስተካከል? በቃ አሁን አንቺ መስራትሽ ነው የሚፈልገው። ዋናው አላማችን እሱ አይደለ? አንቺ ቁመሽ እንዴት ሄጅ አይደል ስንፈልግ ስናወራ የነበረው። አሁን ነገሮች ይስተካከላሉ። በቃ ግፋ ቢል ብታሰር ነው ምንም አልሆነም። ዋናው አንቺ ብቻ ቁመሽ ሂጂልኝ። አሁን ደግሞ እግዚአብሔር ይመስገን ድነሻል። ይሄ ለአንቺ ትንሹ ዋጋ ነው። እሺ ይኸውልሽ የኔ ውድ እህት፣ ይሄ ለእህት የሚከፈለው ትንሹ ዋጋ ነው። ብዙ ነገር አውርተን ቁመሽ እንዴት ሄጅ አይደል ስንፈልግ የነበረው። አሁን ማልቀስ የለብሽም፣ መደሰት ነው ያለብሽ። ግፋ ቢል ብታሰር ነው አይደለ? ደግሞ ማታደርገውም። አሁን ይህ ሁሉ ችግር ስትሰማ እንደማታደርገው እመኚኝ። ስለዚህ አታልቅሽ። አሁን ቁመሽ እንድትሄጂ ብቻ ነው የምፈልገው። እሺ እሺ። እኔ ምንም ነገር ቢቀርብኝ ይሻለኝ ነበር። እንደዚህ ለፍታ የሁሉ ጊዜ ስንት ነገር አደርጋለሁ፣ ስንት ነገር አገኛለሁ ብላ መጣ። እኔ ጉድ አደረኳት። እንዴት ብዬ ነው እኔ አሁን አይኗን የማይሽ? ውድ እኛ እኮ ፈልገን ያደረግነው ነገር አለ እንዴ? ቢሆን ፈልገን ነው እንዴ ይሄ ነገር የመጣው? ስንት ነገር ተስፋ አድርጋ መጣ እኮ ነው እንደዚህ ያደረኩት።
ለእሱ አይገባትም ነበር። እኔ ጥያቄ የሆነብኝ ተነጋግራችሁ እዚህ መፍትሄ ላይ መድረስ አትችሉም ነበር ወይ? እህቴ ታማለች፣ እህቴ ታማሚ ናት፣ እህቴ እንደዚህ ያስፈልጋታል የሚለውን ነገር ከእሷ ጋር ማውራት አልቻለችም ወይ? ይኸውልህ እንዴት መሰለክ፣ የመጀመሪያው ጊዜ አካባቢ በቃ ድንገት ነው ይሄ ነገር የተፈጠረው። ድንገት ልክ ቤት ውስጥ ወደቀች። በቃ በድንጋጤ ይዘናት ሄድን። በቃ ኩላሊቷ ፌል አድርጓል ተባለ እና በሳምንት አንዴ ነበረ በፊት የነበረው። በቃ እኛም ቀለል ያለ ነገር መስሎኝ ነበር እና በሳምንት አንዴ ዲያሊሲስ ነው ታደርግ ነበር። አዎ የዛኔ 700 800 አካባቢ። በኋላ በቃ ሌብሉ ከፍ እያለ መምጣት ጀመረ ማለት ነው። በሳምንት 2 መሆኑ። በዛ ሰዓት እህቴን ማዳን ነው እንጂ ያሰብኩትኝ እኔ ጭራሽ በቃ እሷ ቁማ ሄዳለኝ ከባለቤቴ ጋር ጥሩ ህይወት እንደምንኖር ነው ሁሌም ፊቴ ላይ የሚመጣው እና በዛ ሰዓት አልመጣልኝም እውነቱን ለመናገር በቃ እሷ ማዳን ነው። ከዛ በኋላ ግን መጨረሻ ላይ በቃ የሆነ የኃጢአትነት ስሜት እየተሰማኝ ነው የመጣው። ማለት እሷ እየለፋች እንደገና የእሷን ብር ከጨረስኩ በኋላ ነገሮቹ በዛ ላይ ትጨነቃለች ብዬ ደግሞ አሰብኩኝ። ማለት ወደ ህንድ ስንሄድ አትሊስት የዛኔ ላወራት ፈልጌ ነበረ፣ ግን በጭራሽ አላደርገውም በቃ ብዬ። አንተ ከኢትዮጵያ ወጥቼ በሊቢያ አድርጌ ምናምን ጣሊያን ልገባ ነው ብለህ ገንዘብ ያስላክበት ማለት ነው እንግዲህ። ሀሳብ ነበረኝ እውነቱን ለመናገር። እኔ አሁን ሁሉንም ሆን ብዬ የዋሸሁት ነገር የለም። በቃ ነገሮቹ በቃ ብሎክ ሲሆኑብኝ የሆነ ነገር ስፈልግ የሆነ ነገር ሲገጥመኝ በቃ መጨረሻ ላይ እዚህ ነገር ውስጥ ገባን። ግን አሁን ደስተኛ ነኝ እውነቱን ለመናገር። በቃ እሷን እንድታወራኝ ቁማ እንድትሄድ ነበር የምፈልገው እና በዛ ምክንያት ነው አሁን ፍቅረኛዬንም የጎዳናት። አሁን ባልኩ መንገድ በቃ የመጀመሪያ የምትወስደው አክሽን አለ። ያንን ሰው ማዳን ነው በቃ። በጣም ነው የምወዳት፣ አንድ እህቴ ናት እንደነገርኩህ። ሌላ ፋሚሊ ብዙ የለንም፣ አክስታችን ነች። እሷም የአቅሟን ሞከረች፣ አልቻለችም። ጎድተናት አላውቃለሁኝ፣ ግን በቃ ከህይወት በላይ የሚመጣ ነገር የለም። ከእህቴ በላይ አንድ እህቴ ናት። አሁን ደግሞ ብናስረዳት ምንም የምትለን አይመስለኝም። ደግሞ እታሰራለሁ ለእህቴ። እንዴት ነው አንቺ ራሱ ይሄ ህመም የጀመረሽ? ያው እሷ ሄደች አካባቢ ነው እና የሆነ ሰዓት ላይ ኩላሊቴን ያመኝ ነው ይሰማኛል። ግን ይሄ አንዳንዴ በቃ ዝም ብለህ ግድ እንትን የማትለው ነገር የለም፣ ያን ያህል በቃ እዚህ ደርሳል የማትለው ነገር ነው እና በቃ የሆነ ሰዓት ይሰማኛል። ዝም ብዬ ውሃ ጠጣበታለሁ ምናምን፣ በቃ ኩላሊቴን ያመኝ ከመሰለኝ ውሃ ጠጣለሁ ምናምን እንደዚህ እያልኩኝ ነው በቃ። ስለዚህ ሂጄም እንደዚህ ተመርምሬ ምናምን በቃ ከዛ ግን በቃ በጣም እያመመኝ መጣ። ያው በሰዓቱ ወንድሜም ስራ ምንም ስራ አልነበረው፣ ዝም ብሎ ተባራሪ ስራ ስለነበር የሚሰራው። ማስጨነቅም አልፈለኩም። ሐኪም ቤት እንደዚህ እያመመኝ ነው ምናምን ብዬ እሱንም ላስጨንቀው ስላልፈለኩኝ በቃ ጸጥ አልኩ። የሆነ ሰዓት በጣም ሲያመኝ ሌሊት ምናምን ተኝቼ በጣም ያመኝ ነበርና በቃ እንደምንም ቻል አድርጌው ነው የነበረውና ድንገት ጊዜ በሄደ ቁጥር እኔ በጣም እየታመምኩ መጣሁ። ከዛ አንድ ቀን ጣለኝ። ከዛ ሲጥለኝ በቃ ቤት ውስጥ ነበረ ደግነቱ የወደኩትና ከዛ ወንድሜ ሐኪም ቤት ሲወስደኝ ኩላሊት ታማሚ እንደሆንኩ አወቀ። ከዛ በቃ በሕክምና እንትን ለማለት ሞከርን፣ ግን ምንም የግዴታ ዲያሊሲስ መውሰድ እንዳለብኝ ተነገረ። እውነት ነው የምልክ ወንድሜ እንደዚህ አይነት ሰው አይደለም ጭራሽ። በቃ እሷ ልክ እንደሄደች ብዙ ነገር ነበረ ህልሙ። ይሄን አድርጌ እጠብቃታለሁ፣ ይሄን አድርጌ እጠብቃታለሁ። በእሷ ብር ሳይሆን እኔ ሰርቼ የሆነ ነገር ሰርቼ ይሄን አድርጌ እጠብቃታለሁ ብሎ ነበር የሚያስበው። በቃ እኔ ነኝ የሁሉ ነገር ያደረኩት በእኔ ምክንያት ነው እንጂ ጭራሽ አሁን እሷ እንደዚህ ለፍታ የእሷን ብር የእሷን ላብ እንደሚያደርግ ሰው አልነበረም። ከዛ በቃ ዲያሊሲስ ጀመርኩኝ። ያው ስራውን ብዙም ስላልነበረ ከዛ ደግሞ የግድ ከኔ ጋር መሆን ነበረበት፣ ሌላ ማስተማሚም ስላልነበረ አክስቴም ቢሆን የሁሉ አመት ለኔ ለፍታለች።
የራሷ ህይወት አላት። ወንድሜ ዩኒቨርሲቲ በነበረባቸው ጊዜያቶች እሷ ነበረች የምትንከባከበኝና እንደዚህም ሆኖ ያቅሟን ሁሉ አድርጋለች። እሷም ለእኔ ከጎኔ ነበረች፣ እያስታመመችኝ ነበር። ከዛ ወንድሜም በቃ ያው አልቻለም፣ ገባ ወጣም እያለ እኔ ጋር ይመጣ ነበር። ስራውም ያን ያህል ብዙም አልነበር። ከዛ በቃ እያለ ሲሄድ ብሩ እየበዛበት መጣ። ከዛ በቃ እኔ መጀመሪያ ሰዓት ላይ ከየት እያመጣ ነው እያልኩት ነበር። ያው ስራ ተባራሪ ስራ ምናምን እየሰራሁ ነው ምናምን እያለኝ በቀን 2 ሲሆንበት በጣም መጨነቅ ጀመረ። በቀን 2 ዲያሊሲስ ታደርጊ ነበር? አንዴ የነበረ ሰዓት እኮ በቃ እንደምንም እያሳከመኝ ነበር። እርግጠኛ ነኝ ብሯ ማጥፋት የጀመረው 2 ሲሆንበት ነው። በቀን 2 ሁሉ ብር ከየት ይመጣል? ስራ ላይ የሌለው ሰው በዛ ላይ በቃ መብላት አለብን ምናምን። ቤት ውስጥ ብዙ ነገር የሚሸፍነው እሱ ነው። አክስቴም የነበራትን ሁሉ በእኔ ጨርሳለች። ብቻ በቃ አንተ ከባድ ውሳኔዎች እንዳሳለፍክ ይገባኛል እና እንደው ከመጣው አልቀረ አንደኛው ከባድ ውሳኔ የሚሆነው ብዬ የማስበው አንተ ኩላሊት ለመስጠት የወሰንክበት ነው። እሱ ራሱ አይከብድም? እንዴት መሰለህ ይከብዳል። በእርግጥ ግን አንዳንዴ ለምትወደው ሰው ራስን ማሳለፍ ትሰጣለህ። ሲጀመር በአንድ ኩላሊት መኖር እንደሚቻል ያው የታወቀ ነው። ግን ራሴንም አሳልፌ እሰጣታለሁ ለአንድ እህቴ እና ከባድ ነበር ስሜቱ። በማናውቀው ሀገር ሄደን ራሱ ህንድ ሀገር እኔ የመጀመሪያዬ ነው እና ያለው ስሜት በጣም ከባድ ነበረ። እንዴት ነበር እዛ ፕሮሲጀሩስ እንዴት ነበር የተከናወነው? እንዴት መሰለህ አሁን አንዳንዴ ችግር ሲደርስብህ ፕሮሲጀሩንም ዶክተርም ለመሆን ትሞክራለህ እና እኔም አላውቀውም ነበረ። ምንድነው የተደረገው? መጀመሪያ እዚህ ኢትዮጵያ ውስጥ የሁለታችንም ብለድ ታይፕ የደም አይነት ኮምፓቲቢሊቲ ኢሹ ምናምን ቼክ ተደረገ። የኩላሊት ማች ያደርጋል ወይ አያደርግም የሚለው ሰው ተላከላቸው። እነሱ ይሆናል የሚል ኮንፎርሜሽን ላኩ ማለት ነው። ዜን ከዛ በኋላ በቃ ቀን ተቆረጠ። ምን ሄድበት ሄድን። እንዳልኩ በቃ እውነትም አይመስልህም፣ ህልም ሁሉ ይመስልሃል ማለት። እንደገና እሷ በሽተኛ ይዤ ነው የሄድኩት። እንደገና እኔ ደግሞ ኩላሊት ልሰጥ ነው ያለው ጭንቀት ከባድ ነበረ። ከዛ በኋላ ያው ገባን። የተሰጠን አድራሻ አለ። በኢሜይል ኮሚኒኬት እናደርግ ነበረ። በዛ ምክንያት አገኘነው ሆስፒታሉን፣ ገባን። ምንድነው የተደረገው? በቃ ጎን ለጎን መጀመሪያ ማደንዘዣ ይሰጣል ለሁለታችንም ማለት ነው። ያው ታይቶ ኮንፊርም ደብል ኮንፊርም ተደረገ መጀመሪያ። ከዛ ጎን ለጎን ተኛን ማለት ነው። ልክ ማደንዘዣው እስከሚሰጠን አስታውስ ነበረ። የመጨረሻው ጭንቀት ግን ማልረሳው የሚገርምክ ልክ እኔ ስነቃ እህቴን ከጎኔ አላገኘኋትም ነበረ። በቃ የዛኔ ያለቀስኩት እኔ ማለት ልነግርህ አልችልም። የነበረው ስሜት ስትነቃ የለችም። ስነቃ በቃ ይህ ሁሉ ልፋት በቃ መና ቀረ ማለት ነው። ይህ ሁሉ የለፋሁት ነገር በቃ ድብልቅልቅ ያለ ስሜት የለም። ማንም ከጎንህ የለም። የሰው ሀገር ላይ ነው ያለኸው። ሀገርህ እንኳን ብትሆን ጓደኛ እንኳን አይጠፋም ቤተሰብ ባይኖር። በቃ እህቴን አጣኋት ማለት ነው ብዬ ማልቀስ ስጀምር በቃ ነርሶችን ያው እኔ ጋ ሲመጡ ጠየኳቸው። እህቴ የት አለች? አምጧት እህቴ አልኩኝ። በጣም ቀወጥኩት። በቃ ተረጋጋ ተባልኩኝ። የተለያየ ክፍል ነው ለካ የሚሆነው ታውቃለህ። እኔ ቀድሜ ሪከቨር ስላደረኩ ነው እንጂ የተለያየ ክፍል ነበርን ማለት ነው። ከዛ እህትህ በቃ በመልካም ጤንነት ውስጥ ነው የምትገኘው አሉኝ። ሰው መረጋጋት ጀመርኩኝ። በቃ ጸሎት ማድረግ ጀመርኩኝ። ከዛ በኋላ በቃ ሳያት ላምናት አልቻልኩም። በቃ እሷ አልመሰለችኝም ታውቃለህ። በቃ የነበረኝ እንትን ደስታ በቃ ተያይዘን ተላቀስን። በቃ በሰው ሀገር ሆነን በጣም ደስ አለ ከምልህ በላይ ማለት ነው። አሁን ደግሞ እንደዚህ ስታወራ በቃ ሳያት በጣም ውስጤ ደስ ነው የሚለኝ ታውቃለህ።
እና ብቻ ብዙ ብዙ ችግሮችን አሳልፌያለሁ እልሃለሁ። በዛ መሀል ውስጥ ነው እንግዲህ እህቴን እዚሁ ላይ የምታያት። የጭንቀት ጊዜ እንዳሳለፋችሁ ብዙ መከራ እንዳሳለፋችሁ እረዳለሁ። ግን ደግሞ እሷም የማወቅ መብት አላት ምንድነው የተፈጠረው የሚለውን የማወቅ መብት አላት። ገንዘቧ የት ገባ የሚለውን የማወቅ መብት አላት። ስለዚህ እንግዲህ እነ ሳሚ ይዘዋት እየመጡ ነው። ፊት ለፊት መናገር የምንችለውን ነገር ከእሷ ጋር ቢነገራት አንተም ስትል ስለነበር ጥሩ ነገር ይፈጠራል ብዬ አስባለሁ። እስኪ እግዚአብሔር ይረዳናል ብዬ አስባለሁ። ማለት በጣም መጥፎ ነገር ነው ያደረግናት። በቃ እኔ እንደገደልኳት አይነት ስሜት ነው እየተሰማኝ ያለው እና ማለት በአንድ በኩል እህቴ እንደዚህ ሆና በማየቴ ደስ ይለኛል። ግን ደግሞ በቃ እሷ ለእኔ የነበራት ስሜት በየቀኑ በኢሞ የምታወራኝ ነገር፣ መኪናው፣ ቤቱ ያ ሁሉ ነገር የውሸት ስለነበረ እኔ አይኗን ሁሉ ለማየት ይከብደኛል። እና ብቻ ግን እግዚአብሔር ይርዳን ብዬ ነው የማስበው። ግን ከዛ በፊት የነበራችሁ ኮሚኒኬሽን ከእሷ ጋር የነበራችሁ ነገር እንዴት ነበር? እውነት ነው የሚል በቃ ማለት በጣም ከምልህ በላይ በጣም መልካም ሰው ነች። እኔ እሱ የወንድሜ ሚስት በመሆኗ ለእኔም እህቴም ጓደኛዬም ብዙ ነገሬ ነች። እዚህም ሆና የምትችለውን ነበር የምታደርግልኝ፣ አይደለም እዛ ሄዳ ቀርቶ። ብቻ ጥሩ ግንኙነት ነበረን። ያው እንደ እህት እንደ ጓደኛ ብዙ ነገር እናወራለን። ግን ደግሞ ከታመምኩ በኋላ በተለያየ ምክንያት ልታወራኝ ስትሞክር እኔ አውርቻት አላውቅም። አሁን ነው ምን እንደሚደረግ አላውቅም። ግን ከእናንተ የሕክምና ማስረጃዎችን እፈልጋለሁ። እዚህም ሆነ እንደ ሀገር የነበሩ የሕክምና ማስረጃዎችን ይዘን እሷን ለማሳመን እንግዲህ ይሄ ተፈጥሮ ነው፣ ከባድ ነገር ነው። የለፋሽበት እድሜሽን ያቃጠልሽበት ነገር ጠፍቷል ብሎ ራሱ መናገርም ከባድ ነገር ነው። ደዌ ራሱ ባለፈው ትሪት ያደረግካት መንገድ ልክም አይደለም። ስለዚህ ምን እንደሚፈጠር አናውቅም። ግን ለእኔ ነበረ ታውቃለህ፣ በሰዓቱ እኔ ብቻ አላውቅም። በጣም አንተ ግፍ የሰራኸው የካድከው ሰው ፊት ለፊት ስታየው፣ በዛ ላይ የምትወደው ሰው ምን እንደምታደርግ አታውቀውም። ገብቶሃል? እና አጥፍቻለሁ። ብቻ አሁን የተለያዩ ማስረጃዎች አሉን፣ ላይክ የሲዲ ሙሉ በቃ የሕክምና ወረቀቶች ስላሉ ትረዳናለች ብዬ አስባለሁ። እነሱን ሰብስበህ ደረሰኞችም አድርገህ በዚህ ምክንያት ነው የሚለውን ነገር ለእሷ ለማስረዳት እንሞክራለን። እስከዛ ግን ቤተሰቦቻችን እኔ አላቅም፣ እህት ሲባል እኔ ያለኝ ኢሞሽን ይለያል። ሶ ለእህቱ ያደረገው ነገር ልክ ነው ወይ ልክ አይደለም፣ እናንተ የራሳችሁን ሀሳብ ስጡበት። እኛ ግን እንግዲህ ሳሚ እስኪደርስ ድረስ እዚሁ ሆነን እንጠብቃለን። የሕክምና ማስረጃዎቹን እባክህ ማየት እፈልጋለሁ። እሺ እንዴት ነሽ? መጣሽ? ችግር የለውም ቁጭ በይና የተፈጠረውን ነገር እናስረዳሽ። የኔ ፍቅር አትበለኝ አንተ። የኔ ፍቅር ልትለኝ አልፈልግም። እሺ የኔ ፍቅር አትበለኝ አንቺ። ዝም በይ አንዴ ተረጋጊ። ነገር የሆነው በቃ ተረጋጊ በእናትሽ። ምን ማለት ነው? በእኔ ነው የሆነው ማለት? በአንቺ ምክንያት ነው ልፋቴን ሁሉ ያጣሁት ማለት ነው? ተረጋጊ። ቆይ መጀመሪያ እናስረዳሽ። ዘላለም ያሳለፍኩትን ነገር ሁሉ ታውቃለህ። እንዴት ነው የምረዳው? እሱን ነው እኮ እያልኩሽ ያለው እንድናስረዳሽ። አንተ ዝም በል። ሲጀመር አንተ እንድታወራ አልፈልግም። እኔ አታውራብኝ። እድል እሱ ምክንያት አይደለም እኔ ነኝ አልኩሽ እኮ አንቺ ብትሆኚ ወይኔ እናቴ እኔ ዘላለም። ተረጋጊና እንዴ ተረጋጊ። እንዴ እንድትረጋጊ እኮ ነው የምፈልገው። እሺ ተረጋጊ። ምንድነው የተፈጠረው የሚለውን እኛ ልናስረዳት ነው። ምንም ነገር ይፈጠር ምንም አይነት ኤክስኪውዝ ሊያስናናኝ አይችልም። በቃ በዚህ ሰዓት ምንም ነገር እንዴ። እሺ አንዴ ተረጋጊ በእናትሽ። እስቲ ካሜራማን አጥፋው በእናትህ።
አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። ይህ ታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥኖ በ0972 999814 ላይ ይደውሉ። ሰመር ሪል ስቴት